ሌላው ጥያቄ ኢሜል ወይም ደግሞ ፓስዋርድ። ኢሜል ወይም ፓስዋርድ ቬሪፋይ ማድረግ አንችልም። ሰላም ውድ የከማል ወሎ ዩቲዩብ ቻናል ተከታታዮች፣ ይህ ከማል ወሎ ነው። ላይክ፣ ሼር፣ ሰብስክራይብ አድርጉ። ሰላም፣ ፍቅር፣ ጤና በያላችሁበት ተመኘው። ዛሬ አስተማሪ የሆነች ቪዲዮ እጠር ያለች ከ6 እስከ 7 እስከ 10 ደቂቃ ያለች ቪዲዮ ላቀርብላችሁ ዝግጅቴን ጨርሼ መጥቻለሁ። ከእናንተ የሚጠበቀው ላይክ፣ ሼር፣ ሰብስክራይብ ማድረግ። ከማል ዩቲዩብ ለመክፈት አስበን ነበር እና ምን ያስፈልጋል ብላችሁ በተደጋጋሚ እየጠየቃችሁኝ ነው ማለት ነው። ዩቲዩብ ለመክፈት አንደኛ ሐሳብ ነው የሚያስፈልገው። ቁርጠኛ ሆናችሁ መነሳት፣ እንደገና የራሳችሁ ኢንካም ሊኖራችሁ ይገባል። የራሳችሁ ኮንሴፕት ሊኖራችሁ ይገባል። ዘላቂ የሆነ ነገር፣ ዛሬ ስለ አንድ ነገር ተናግራችሁ ነገ ስለ ሌላ ነገር ወይም ደግሞ የምታቆሙት ከሆነ ይሄ ምንም ተጨባጭነት የለውም። ዩቲዩብ ለመክፈት ስታስቡ የራሳችሁ የሆነ ሐሳብ ለዩቲዩብ ሊኖራችሁ ይገባል። ዝም ብላችሁ አሰሱን ገሰሱን እየቀረጻችሁ የምትለቁበት አይደለም። ዩቲዩብ ጥንቃቄ ያስፈልገዋል እና የራሳችሁ የሆነ ኢንካም፣ የራሳችሁ የሆነ ሐሳብ፣ ዘላቂ የሆነ ሐሳብ እንዲሁም ደግሞ አስተማሪም ሆነ ኮሜዲያንም ሆነ የሚያስቅ ማለት ነው፣ ትምህርት አዘልም ሆነ ሐዲስም ሆነ ቁርአንም ሆነ ሃይማኖታዊ ትምህርትም በየያዛችሁ ዘርፍ አስተማሪ የሆነ ቪዲዮ ማቅረብ አለባችሁ ማለት። ዩቲዩብ የሚያስፈልገው ነገር አንደኛ ያው እንደነገርኳችሁ ሐሳብ ነው። ሁለተኛ ቁርጠኝነት ነው። ሳትሰለችሁ የምትሰሩት መሆን አለባችሁ። ምክንያቱም ዩቲዩብ አድካሚ ነው፣ ያደክማል። ግን ሳትደክሙ ተስፋ ሳትቆርጡ መስራት ግድ ይላችኋል ዩቲዩብ ለመስራት ከፈለጋችሁ። ሁለተኛው ስልካችሁ፣ ይሄ ስልክ ካሜራ ያስፈልጋል ወይ? ሁለት ስልክ ያስፈልጋል ወይ? ኤዲት ማድረጊያ እንደዚህ ላፕቶፕ ያስፈልጋል? ምንም አያስፈልግም። አንድና አንድ ስልክ፣ እቺ ስልክ ብቻ በቂያችሁ ናት። ገብቷችኋል? ኤዲት ታደርጋለይ፣ ካሜራ ታነሳለይ። በስልካችሁ ሁሉን ነገር መጠቀም ትችላላችሁ። ዛሬ ደግሞ ሁሉም ነገር ተስፋፍቷል። ኤዲት ማድረጊያው እዚሁ ስልካችሁ ላይ ነው። ካብከት ተፈለጋችሁ ካብከት አለ። ከፈለጋችሁ ብዙ ነገሮች ኤዲት ማድረጊያዎች አሉ። ግዴታ ዩቲዩብ ለመስራት ወይም ካሜራ ወይም ላፕቶፕ ወይም ኮምፒውተር አያስፈልጋችሁም። ዋናው ነገር የእናንተ እምነት ነው። ካሳመናችሁ፣ ውስጣችሁን ካሳመናችሁ፣ እንደመሰሩ ካሳመናችሁት የእናንተ አንዷ ስልክ በቂ ናት ማለት ነው። ስልካችሁ ኤዲትም ታደርጋለች፣ ቪዲዮም ትለቃለይ፣ ካሜራም ታነሳለይ። እንደፈለጋችሁ አድርጋችሁ የመስራት አቅም አላችሁ ማለት ነው በስልካችሁ። ካሜራ እንደዚህ ማስቀመጫ መግዛት አቅም ያላችሁ ማለት አቅም ያላችሁ ስል ከስራ ጋር አብዛኞቻችሁ በስደት ነው ያላችሁት እና ከስራ ጋር የሚመቻችላችሁ ከሆነ እንደዚህ ካሜራ እንትን አቁማችሁ የመስራት አቅሙ ካላችሁ፣ ከስራችሁ ጋር ችግር የማይፈጥር ከሆነ ይችን የካሜራ ማስቀመጫዋን ብትገዙ አሪፍ ነው። ለመቀረጽ ትመቻችኋለች ማለት ነው። አሊያም ደግሞ የማይመቻችሁ ከሆነ በስልካችሁ መቀረጽ ትችላላችሁ። በጣም ኖርማል ነው ማለት ነው ይሄ ሁለተኛው። ሶስተኛው የምትለቁት ወይም ደግሞ የምትሰሩት ቪዲዮ ይወስነዋል። የምትሰሩት ቪዲዮ አንዳንዶች አሁን ልክ እንደ ቲክቶክ እንደዚህ አቁማችሁ እንደዚህ አድርጋችሁ የምትቀርጹ ሰዎች አላችሁ። ገብቷችኋል? እንደገና ደግሞ ቪዲዮ ጥራት የሌለው ቪዲዮ አለ። ዝም ብላችሁ በያገኛችሁበት ገበያም ገባችሁ፣ ሱቅም ገባችሁ፣ መንገድ ላይ ሄዳችሁ ዝም ብላችሁ የቀረጻችሁ ዩቲዩብ ላይ የምትለቁ ሰዎች ያ አይደለም። ገብቷችኋል? የመጀመሪያ ስራ ተልሜትን ማሳመር ነው። ፊድባኩን ቆንጆ ካረጋችሁት ሰው የሚያየው ፊድባኩን ነው። ገብቷችኋል አይደለ? የምትለጥፉት ነገር ቆንጆ ከሆነ ውስጥ ያለው ነገር ቆንጆ ነው የሚመስላችሁ እና ፊድባኩን ቆንጆ አድርጋችሁ ውስጥ ያለውን ተመሳሳይ በቃ ከዛ ከለጠፋችሁት ጋራ ጥራት ያለው ቪዲዮ ብትሰሩ ለዩቲዩቡ ለእናንተም በጣም አሪፍ ነው። ቫይራል የመውጣት አቅም አለው።
ኮሜንት ላይ ሲያበረታቷችሁ በዛ በኮሜንት እናንተ ኮንፊደንስ ይኖራችኋል። ገብቷችኋል? ለሌላ ቪዲዮ ትነሳሳላችሁ እና የምትለቁትን ቪዲዮ የምትሰሩትን ቪዲዮ ጥራት ቢጠብቁለት። በተመሳሳይ አቀራረጻችሁን ብታስተካከሉት። ለምሳሌ ዝም ብላችሁ ባገኛችሁበት ካሜራ የተጭበረበረ ምናምን እየቀረጻችሁ የምትለቁ ሰዎች አላችሁና ያን ነገር ጥራቱን ጠብቃችሁ በጥሩ ላይት ቪዲዮውን ብትለቁት በጣም አሪፍና ሌላው ደግሞ ርዕሱ የሚለጠፈው ርዕስና ለምሳሌ አንዳንድ ጊዜ ዲስክሪፕሽን ላይ ወሳኝ የሆነ ታይትል ነው ማስቀመጥ ያለባችሁ። ዲስክሪፕሽን ላይ አሁን ለምሳሌ ዩቲዩባችሁን በምትሰሩበት ሁኔታ ነው የምታስቀምጡት። ለምሳሌ እናንተ አዝናኝ ወይም ደግሞ አስተማሪ ነገር ከሆነ የምትለቁት በዩቲዩባችሁ ስለዛ ስለ አስተማሪ ነገር የምታብራሩበትን ነገር ዲስክሪፕሽን ላይ ታስቀምጣላችሁ። እንደገና ደግሞ አስቂኝ ወይም ደግሞ እንደ ኮሜዲያን ነገር እያደረጋችሁ የምትለቁ ከሆነ እዛ ዲስክሪፕሽን ላይ ሄዳችሁ በዛ በምትለቁት ቪዲዮ መሰረት ነው ዲስክሪፕሽን ላይ የምታስቀምጡት። እናንተ የምትሰሩት ለምሳሌ ቪዲዮ የምትሰሩት ሌላ፣ ዲስክሪፕሽን ላይ የምታስቀምጡት ሌላ ከሆነ ይሄ የተምታታ ነው የሚሆነው። ገብቷችኋል? ዲስክሪፕሽን ላይ በምትሰሩት ቪዲዮ ዘርፍ ነው ዲስክሪፕሽን ላይ ርዕስ ማስቀመጥ ያለባቸው። ሌላው ደግሞ ርዕሱን እንዴት ነው ርዕሱና ቪዲዮ የተለያየ ቢሆን ይሄ አይሆንም። ርዕስ ሌላ የምትሰሩ ቪዲዮ ሌላ እንዴት ይሆናል? ይሄ ማለት በእኔ መታወቂያ ወንድሜ ሀገር ቆርጦ አይሄድም። ገብቷችኋል? የእሱን መታወቂያ ይዤ እኔ አሁን ለምሳሌ ሀገር ቆርጬ ልሄድ ብል የእሱ መታወቂያ የእሱ ነው እንጂ ለእኔ መታወቂያ መሆን አይችልም። ስለዚህ እናንተ የምታደርጉት ምንድን ነው? በምታወሩት ርዕስ ቀንጨብ አድርጋችሁ ታይትሉ ላይ ታስቀምጣላችሁ። እናንተ በያዛችሁት ሀሳብ ላይ የምትናገሩትን ሀሳብ የሚያብራራ ከዛ ላይ ቀንጭባችሁ ነው ታይትል ላይ ወይም ደግሞ ርዕስ ላይ መጻፍ የምትችሉት ማለት ነው እንጂ ርዕሱ ሌላ የምታወሩት ሀሳብ ወይም የሰራችሁት ቪዲዮ ሌላ ከሆነ ይሄ አግባብ አይደለም፣ ለእናንተም ጥሩ አይደለም፣ ለዩቱቡም። እንደገና ደግሞ ሀሳብ ሌላ የተጻፈ ሌላ ከሆነ በአንዱ መታወቂያ አንዱ ልሂድ እንደማለት ነው። እኔ የወንድሜ መታወቂያ የወንድሜ ነው፣ የእናንተ መታወቂያ የእናንተ ነው፣ የእኔ መታወቂያ የኔ ነው። ሀሳባችሁ ነው። በሀሳባችሁ ላይ ነው ታይትል ላይ ወይም ደግሞ ርዕስ ላይ መጻፍ የምትችሉ። ሌላው ጥያቄ ኢሜል ወይም ደግሞ ፓስዋርድ። ኢሜል ወይም ፓስዋርድ የግል ሚስጥር ነው። መያዝ ያለባችሁ ጥንቅቅ ብላችሁ ልትይዙት የሚገባ ፓስዋርድ ወይም ሚስጥር ኮዳችሁ ማለት ነው። ሚስጥር ኮዳችሁ ወይም ደግሞ ፓስዋርዳችሁ ከጠፋ ግዴታ ፎርጌት አድርጋችሁ የማታገኙት ሰዎች ልትኖሩ ትችላላችሁ። ቬሪፋይ ለማድረግ በጣም ትቸገራላችሁ። እንደገና ኮዳችሁን ለሰው አትስጡ ማለት ነው። ኮዳችሁ ለሰው ከሰጠ ማለት የእናንተ ዩቱብ አደጋ ላይ ነው። ምክንያቱም ያን የእናንተን ኮድ ያገኘ ሰው ቶሎ ብሎ ሚስጥር ኮዱን መቀየር፣ ኢሜሉን ከያዘ ሚስጥር ኮዱን መቀየር ይችላል ማለት ነው። ምክንያቱም ሰው ሆኖ የማይጋጭ የለም፣ ልትጋጩ ትችላላችሁ። ሚስጥር ኮዳችሁ ሊቀየርባችሁና ልፋታችሁ ከንቱ ሊቀር ይችላል ማለት ነው። እና ቬሪፋይ ማድረግ አንችልም። ቬሪፋይ እኮ የምታደርጉት ሰዓቱ ሲሞላላችሁ ዋች ሀወሩ ከጨረሳችሁ በኋላ የዛኔ ቬሪፋይ የሚደረገው የዛኔ ነው እንጂ ዛሬ ዩቱብ ከፍታችሁ ቬሪፋይ አይደረግም። ቬሪፋይ የምታደርጉት በምታስገቡት ስልክ ቁጥርና ኢሜል ነው እንጂ ዛሬ ዋች ሀወር ሞልታችሁ ቬሪፋይ አይደረግም ማለት ነው። ቬሪፋይ የምታደርጉት ኮድ እንዲመጣላችሁ በስልክ ቁጥር መክፈት ከፈለጋችሁ ብቻ ነው እንጂ ያ ቬሪፋይ አይደለም፣ አይሆንም ማለት ነው። ከዋች ሀወር ካልሞላችሁ ወይም ደግሞ መጨረሻ ሰዓት ላይ 4000 ሰዓት እና ሰብስክራይባችሁ ሲሞላ ነው። ስንት ሰብስክራይብ ሊቭ ያስገባል? እኔ በፊት 100 ነበር የማውቀው፣ አሁን ግን 50 ያስገባል 60 ያስገባል እያሉ ነው። አላሁ አለም። ይሄንን የማውቀው ነገር የለኝም፣ ግን ከ50 በላይ እንደሚያስገባ እርግጠኛ ነኝ ማለት ነው። ይሄን ይመስላል ጥያቄያችሁ። አንድ ጥያቄ ቀርታለች መሰለኝ።
ስልክ ቬሪፋይ ስናደርግ በኢትዮጵያ ስልክ ይሄ ችግር የለውም፣ ኖርማል ነው። በኢትዮጵያ ስልክ ቬሪፋይ ብታደርጉትም ግን የማይጠፋ ስልክ እንደገና ቬሪፋይ ስታደርጉ ኮዱን የሚሰጧችሁ መሆን አለበት። በኢትዮጵያ ስልክ ቬሪፋይ ያደረጋችሁት በዱባይ ስልክ፣ በአሜሪካ፣ በጃፓን ይሄ ችግር የለውም። በሳውዲ ኖርማል ነው። ግን ስልክ ቁጥሩን ቬሪፋይ ስታደርጉ ኮድ ይደርሳችኋል። እናንተም ጋር ሆነ በምትተማመኑበት ስልክ ቁጥር ማለት ነው። ለምሳሌ ወይ በአባት፣ በእናት፣ በወንድም፣ በእህት ሊሆን ይችላል። በእነሱ ስልክ ቁጥር ስትሞሉ ቬሪፋይ ስታደርጉ ያንን ስልክ ቁጥር በኋላም እሱን ስለሆነ የሚጠይቃችሁ ያንን ስልክ ቁጥር ቬሪፋይ በምታደርጉ ሰዓት ኮዱ ቶሎ ሊደርሳችሁ ይገባል። ወይም ደግሞ በፈለጋችሁ ሰዓት ልታገኙት የሚገባ ስልክ መሆን አለበት እንጂ ዝም ብላችሁ የከሌ ስልክ ነው ብላችሁ ቬሪፋይ አድርጋችሁ በኋላ አስቸጋሪ እንዳይሆንባችሁ መቀየር ይቻላል። በእርግጥ ግን ስትቀይሩ ኮድ ይጠይቃችኋል። ያንን ሊሰጣችሁ ይገባል። እንደገና ዩቱብ ስትከፍቱ በዛ ስልክ ቁጥር ካደረጋችሁት በኋላ ስልካችሁ ሲበላሽም ሆነ ምን ሲል ቼንጅ ወይም ደግሞ ስትቀይሩ ኮድ ያመጣላችኋል። ኢሜላችሁን ከሞላችሁ በኋላ ኮድ ሲያመጣላችሁ ያን የሞላችሁትን ስልክ ቁጥር ነው የሚጠይቃችሁ። ያን የሞላችሁትን ስልክ ቁጥር ሲጠይቃችሁ ያን ስልክ ቁጥር ኮድ ወይም ደግሞ በጎግል ክሮም ላይ ሲመጣ ያንን ኮድ የሚሰጣችሁ ሰው ግድ ያስፈልጋል ማለት ነው። ገብቷችኋል? እንደዛ አድርጋችሁ ግን ስልክ ቁጥር ስትሞሉ ባላችሁበት ቦታ ላይ ስልክ ቁጥር ለምሳሌ ዱባይም ከሆናችሁ፣ ሳውዲም ከሆናችሁ፣ አሜሪካም ከሆናችሁ፣ ጀርመንም ከሆናችሁ የትም ሀገር ሁኑ ስልክ ቁጥር ስትሞሉ በራሳችሁ ባላችሁ ስልክ ቁጥር እዛው ሞልታችሁ ስትሄዱ በምትሄዱበት ሀገር ተቀይራችሁ የዛኔ ቼንጅ ማድረግ ትችላላችሁ። በማይገኝ ስልክ ቁጥር ሞልታችሁ ግን በኋላ እንዳትደክሙ ወይም ደግሞ ልፋታችሁ ከንቱ እንዳይቀር ነው የምለው። የዛሬው ቪዲዮ ይሄንን ይመስላል። ይሄንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ከማል ወሎን አበረታቱት ማለት ነው። ይህ ከማል ወሎ ዩቲዩብ ቻናል ነው። ሰላም ፍቅር